ሰላም ጤና ይስጥልኝ የማይንሴት ቲዩብ ተከታታዮች እንደምን ከርማችኋል። ዛሬ ሰኞን ጠብቀን በይጠየቃል ፕሮግራማችን እኔና ዶክተር ምረት በዚህ ተገኝተናል። ባለፈው ሳምንት በለቀቅነው ኤፒሶድ ላይ ሁላችሁም በጣም ደስ የሚሉ ኮሜንቶችን ስለላካችሁልን አዲሱን ፎርማት ስለወደዳችሁት እኛም ደስ ብሎናል። ዶክ እንዴት ከረምክ? ደህና ነኝ። እንዴት ነሽ አንቺ? እግዚአብሔር ይመስገን አለን። ሁሉ ሰላም? እግዚአብሔር ይመስገን። ባለፈው የመጀመሪያው ሳምንት በኋላ እንዴት ነበር? በጣም ጥሩ ነው እግዚአብሔር ይመስገን። መንገድ ላይ ሰው አላሳልፋለኝ ብለሽ ትንሽ ተቸገ እና ልጅቷን ምን አረግሻት እየተባልሽ ሁሉ በጣም ተጠያቂ። አዎ በጣም ልጅቷንም ማፈላለግ ጀምሬያለሁ። እንግዲህ ያው ልጅቷ ባለችበት አለች። አይ ቲንክ ዋናው እንግዲህ ሀሳቡ ጥያቄው ነው። እንግዲህ አንዳንድ ሰው ህይወት እንደዚህ ውስብስብ ይሆናል። ዛሬም አዳዲስ ጥያቄዎች አሉ። ስለዚህ ዛሬ ጥያቄዎች ናቸው መሰለኝ። አዎ አንድ 3 ጥያቄዎች አሉ። እንዳለፈው ሳምንት ትንሽ በፍቅር ዙሪያ ነው የሚያተኩሩት። አዎ እንግዲህ ፍቅር በስቷል ሰው ጋር ማለት ነው። አዎ ምንም ማድረግ አንችልም። ወደ ጥያቄዎቹ እሺ። ሰላም ዶክተር ምረት፣ አንድ መወሰን ያቃተኝ ጉዳይ ላይ የእርሶን ምክር ፈልጌ ነበር። ትልቁ ውዝግብ ውስጥ ነኝ፣ እባክህ እርዳኝ። የ5ኛ ዓመት የህግ ተማሪ ነኝ። ከፍቅረኛዬ ጋር ሪሌሽንሺፕ ከጀመርን ወደ 2 ዓመት እየተጠጋን ነው። አሁን እሷ የግል ኮሌጅ ነው የምትማረው። የፍቅር ጥያቄ ጠየቅኳት እኔ ነኝ። የፍቅር ጓደኝነታችንን ስንጀምር በእኔ ተነሳሽነት ብዙ ነገር ላይ ቃል ተገባብተን ነው። ከጊዜ በኋላ ግን መጀመሪያ ስንጀምር ለእሷ የነበረኝ ፍቅር እየደበዘዘ መጣ። አሁንማ ጠፍቷል ማለት እችላለሁ። እሷ ምንም ስተት ኖሮባት አይደለም። ታማኝ ነች፣ አሁንም ትወደኛለች፣ ጥሩ ባህሪና ማንነትም አላት። እኔም ከሌላ ሰው ጋር ምንም አይነት የፍቅር ጓደኝነት የለኝም። ምናልባት እንደ ምክንያት ማስበው የመጀመሪያ የሴት ጓደኛዬ ስህተት ሰርታ ተለያይተን ስለነበር እሷን ለመርሳት ብዬ ነው ከአሁኗ ፍቅረኛዬ ጋር ቶሎ ማለትም በሳምንታት ልዩነት ሌላ ሪሌሽንሺፕ ውስጥ የገባሁት። በሰዓቱ ወድጃት ነው፣ ግን በደንብ ሳላስብበት ነበር የጀመርኩት እና አሁን መንታ መንገድ ላይ ነኝ። አንደኛ ለአንቺ የነበረኝ ፍቅር ስሜት ጠፍቷልና እንለያይ እንዳልላት ቃሌን መሻር ከበደኝ። ምንም እንኳን አሁን ባልወዳትም እሷን በእኔ ምክንያት ስትከፋ ማየት ይከብደኛል። ሁለተኛ ደግሞ የእሷንም ያንተንም ጊዜ ከምታባክን እውነቱን ንገራት ይላል ውስጤ። ምክንያቱም ለእሷ ምንም የፍቅር ስሜት ስለሌለኝ ወደፊት አብረን እንደማንኖር ነው የማምነው። ቃሌንና የእሷን ስሜት ብቻ ጠብቄ ልቀጥል ወይስ እውነቱን ልንገራት? ዳይሌማ ውስጥ ነኝ። ከባድ ነው። ምን ይመስልሻል? አንቺ ጓደኛሽ ቢሆን ምንድን ነው የምትመክሪው? የጓደኛ ምክር ይሻላል መጀመሪያ። ከባድ ነው በጣም ማለት አንድ ሴትም ስለሆነሽ በሷ ቦታ ሆነሽ ማሰብም ስለምትችይ አሁን ይሄ ጠያቂ ወንድ ነው እና እሷን ብትሆኚ ወይንም የሷ ጓደኛ ብትሆኚ የትኛውም ቢያረግ ነው ይሄ ሰው ወይስ ምንም መውጫ መንገድ የሌለው ሰው ነው? መውጫ መንገድ ይኖረዋል፣ ግን ከባድ ይመስለኛል ቢነግራት ብያምናለሁ። ግን ቢነግራትም ከባድ የሚሆን ኮንቨርሴሽን እንደሆነ አስባለሁ። ሁለት ነገር ነው እንግዲህ፣ አንዱ ከባድና ቀላል መለኪያ ነው። ሁለተኛው ደግሞ ትክክልና ስህተት መለኪያ ነው። ትክክልና ስህተት ላይ ደግሞ በጣም ስህተትና መጠነኛ ስህተት የሚባልም አለ። ሁለቱም ስህተት ሆኖ ግን የተሻለውን ስህተት ቤተር ኢቪል እንደሚባለው መንገድ አለ። ግን አሁን ዞሮ ዞሮ ሶስተኛ ምርጫ ካለውም ደግሞ እሱን ይኖረዋል። ሶስተኛ ምርጫ በመንገርና ባለመንገር መሀል ወይም ከመንገርና ካለ መንገር ውጪ አይመስለኝም። ግን በመንገር ውስጥ እንዴት የሚል ምርጫ ሊኖረው ይችላል። አይ ቲንክ ዲሊቨር የሚያደርግበት መንገድ ወይ እንዴት እንደሚነግራት ላይ እንዴት ቢነግር ጥሩ ነው? እያለቀሰ ድንጋይ ተሸክሞ ወይስ ምንድነው ነገሩን ሊያቀለው የሚችለው? በሷ ሳይድ እውነት ለመናገር ከባድ ነው የሚሆነው። ቢነግራትም እንዴት እንደሚነግራት ያስቸግራል። ግን ያው እውነተኛ ሆኖ ቢነግራት ለጊዜው ብትከፋም ብትጎዳም እሷም እሱም በከባድ ነገር ውስጥ ቢያልፉም የተሻለ ውጤት ያለው ይመስለኛል። አንቺ እሷን ብትሆኚ የትኛውን ትመርጫለሽ? ቢነግረኝ እመርጣለሁ። ቢነግርሽ ትመርጫለሽ? እንግዲህ የእሷን ምርጫ እናያለን። ምናልባት አንዳንድ ጊዜ አሁን እሷን በሆን ስንል እሷን ስላልሆንን ሞር ወደ ትክክለኛው እናመዝናለን። እኛ ስንሆን ደግሞ ሞር ወደ ቀላሉ ነው የምናመነዝነው። ማለት በአጠቃላይ ብዙ ጊዜ የማናስበው እዚህ ላይ ቁልፍ ሀሳብ ያለው ከአንድ ሪሌሽንሺፕ ወይም ግንኙነት ወጥቶ ወደ ሌላው ሲገባ የነበረው ጊዜ የሆነ ዘሎ መግቢያ ነገር የሰው ልጅ ይፈልጋል። መጎዳት ስለነበረ ምናልባት በዛን ጊዜ እንግዲህ ሁለት ነገር ነው የሚባለው። አንደኛ አንድ ሰው ለራሱ ከዛ ስሜት ማምለጫ ይፈልጋል። ሁለተኛው ግን የሚባለው ሞር እንግዲህ ትንሽ አስቸጋሪ ተረጓጎ የሚባለው
ያንን የደረሰብንን ጉዳት ወደ ሌላ ሰው የምናሸጋግርበት አሁን እሱ በእርግጥ በሷ ላይ ሌላ ጥፋት አጥፍቶ ላይሆን ይችላል እንግዲህ ከጥያቄው እንደምንረዳው ግን ያው እሷን በመጉዳት ጉዳቱን ይሄ አታን አንኮንሽስ ሌቭል አንዳንድ ጊዜ እንደዛ እንሄዳለን። ስለዚህ ሰዎች ሁሉ ጊዜ የሚመከረው ከአንድ ግንኙነት ውስጥ ሲወጡ ለዛ ሰው ያላቸው ስሜት ጉዳትም ይሁን ንዴት ሌሎችም ነገሮች እስኪ ረግብ ድረስ ሌላ ግንኙነት ውስጥ ባይገቡ ይመከራል። ለምን እሱ እንዳለው ከዛ ስሜት ለማምለጥ ነው እዚህ ግንኙነት የገባው ወይስ አይደለም የሚለው ነው። ይሄ አንዱ ነው እንበልና ወዷት ሳይሆን ከዛ ስሜት ለማምለጥ ነው የገባበት ብለን እናስብ። እንግዲህ ምን ያህል ጊዜ እንደቆዩ አላውቅም። እዚህ ላይ ምናልባት ግን ትንሽ ጊዜ አይመስልም ከዚህኛዋ ልጅ ጋር ይሄን ያህል ጊዜ መቆየቱ ነው ደግሞ ሌላው ነገሩን እንደገባው ያው ፍራቻ ይኖራል all other things ይኖራል። እንግዲህ አንዱ ጎጂ የሚያደርገው ነገር መለያየት ብቻ አይደለም። መጀመሪያ የገባበትን ምክንያት ስታውቅ በዛ መሀል እሷ ያደረጀችው ስሜት ለእሷ ያላት እይታ ያ ሁሉ ነው እንግዲህ ውሃ የሚፈስበት። እንግዲህ ይሄ ምን ይደረግ ከሚለው ይልቅ ቅድም እንዳልሽው እንዴት ይደረጉ ሞር ኢምፖርታንት ነው። ሌላው ግን እኔ ማየት የምፈልገው ምንድን ነው ስሜት የምትለዋ ሀሳብ አለች። ለእሷ ስሜት የለኝም ለእሷ ስሜት ነበረኝ። ውሳኔ ስሜት ላይ ብቻ መመስረት አለበት ወይ? ከእሷ ጋር መሆን እንደማይችል መጀመሪያም ለመሆንም ስሜት ነበረኝ ይላል አይደል? ከእሷ ጋር ለመሆንም ወደ ወዳት ስሜት ነበረው ማለት ነው። አሁን ደግሞ ስሜት የለኝም ይላል። ሪሊ መጨረሻ ላይ የሰው ልጅ ሪሌሽንሽፕን ግንኙነትን ስሜት ቦታ ቢኖረውም ትልልቅ ውሳኔዎች ስሜት ላይ መመስረት አለባቸው ወይ? ምናልባት ያችኛዋን ልጅ እያሰበ ወይም ደግሞ በዛ በነበረው ስሜት ውስጥ ሆኖ ለዚህኛዋ ልጅ በቂ እድል በቂ በማንነቷ ሊያውቃት አብሯት የመሆን ፖቴንሻልን እንግዲህ እሷን ሲዘረዝራት ምን አይነት ሰው ናት ነው የሚለው። ምንም ስተት ኖሮባት አይደለም። ታማኝነት አሁንም ትወደኛለች ጥሩ ባህሪና ማንነት አላት። እንግዲህ ይሄንን አይነት ሰው ነው እንግዲህ ሌላ ምን አይነት ሰው ነው ሊወድ የሚችለው? እንግዲህ ስለ ኬሚስትሪ ስለ ስሜት ምናምን የምንለው ነገር አለ። በተለይ ሞር ወጣት የሆኑ ሰዎች ሲሄዱ ወደዛ አይዲያ ለዚህ ያደርጋሉ። እንግዲህ ይህን ሁሉ የሚለው አንዱ ማወቅ ያለበት ወይም ደግሞ ለራሱ ታማኝ መሆን አለበት። እሷን ለመተው ስለወሰነ እሷን መካብ የለበትም። ለምንድን ነው ያልወደዳት? አሁን ለምንድን ነው የወደዳት? ወይም ደግሞ ጥሩ ሰው ነች እኔ ነኝ በቃ ጭራቁ እኔ ነኝ መጥፎ ሰው ምናምን ብሎ ሾልኮ መሄድ ያው የሰው የተለመደ ነው። ብዙ ጊዜ ብሬክ አፕ ላይ ሰዎች ስትጠይቂ ብሬክ ለማድረግ የሚፈልገው ሰውዬ ያኛውን ሰውዬ መልአክ ያስመስለዋል። ታዲያ መልአክ ሆነ ለምን ትሄዳለህ ስትይ መልስ የላቸው። ግን ያ ምንድነው ጸጸትን ለማስወገድ ነው እንጂ በደም ጨመቅ ስታረጋቸው ጨቅጫቃ ነች ወይ ምናምን ብሎ ሌላ የሚያወጣው ነገር አለ። አሁን ስሜት አየር ላይ አይደለም የሚሆነው። ስሜቱን እሷን ላለመውደድ ከእሷ ጋር ላለመሆን የመጀመሪያ ትልቅ ኦነስት መሆን ያለበት አልወደዳትም። ለምን? አሁን የዘረዘረው ነገር ሁሉ የማይወደድ ጠባይ አይደለም። ይሄ ስሜቱ ከየት መጣ? በዛችኛው ልጅ ሰበብ ነው እንጂ ተቀራረብ ነው ምናምን የሚለው ብዙ ውሃ አይቋጥርም። ምክንያቱም እንደዛ አይነት ነገሮች ይፈጠራሉ፣ ግን ብዙ ጊዜ አይዘልቁም። ስለዚህ ሁለት የቤት ስራ አለበት ለእኔ። አንደኛው ምንድን ነው የማይወደው ስለ እሷ፣ ያን ኦነስት መሆን አለበት ለራሱ። ለእሷ ላይ ነግራት ይችል ይሆናል፣ ግን በጣም ጥሩ ናት ግን አልፈልጋትም የሚለው ብዙ አያስኬድም። ግን በጣም ጥሩ አለመሆን አይደለም። ሰዎችን በባህሪያቸው በሰብዕና አይነታቸው በህይወት እይታቸው ላንጣጣም እንችላለን። ያልተጣጣምንበት ምክንያት ምንድን ነው የሚለውን መስራት አለበት። ዝም ብሎ ስሜቴ ከለከለኝ ስሜቴ ፈቀደልኝ የሚለው ለወደፊቱም አይጠቅመውም። ግን እንደሚላት አይነት ሰው ከሆነች ጥሩ ሰው ከሆነች ከወደደች ታማኝ ከሆነች ባህሪዋ ጥሩ ከሆነ አብሮ ለመኖር መልካም ሰው ከሆነች ይህንን አሁን ያለውን ነገር ሁሉ ወደ ጎን አውጥቶ ጊዜ ወስደው ምናልባት አንዳንድ ነገሮችንም ፕሮሰስ አድርገው ጊልቱንም አስወጥቶ ይሄን ነገር ሞር ወደ ጓደኝነት ባደላ ግን ነው ሰው ለምሳሌ ወድሻለሁ ለማለት የመውደድ ስሜት አያስፈልገውም። ውሳኔ ነው መውደድ። መልካም ነገር ማድረግ ነው መውደድ። እና አንዳንድ ጊዜ የምዕራባውያንና የምስራቃውያን የትዳር ፍልስፍና የሚለየው ምዕራባውያን ተዋደው ይጋቡ ነው። ምስራቃውያን ደግሞ
ተጋብተው ይዋደዱና አንድ እንደውም ህንዳዊ አባት አገር ቤት ያለ ህንዳዊ አባት ልጁን ሚስት አዘጋጅቶለት አሜሪካ ነው የሚኖረው ጠርቶት ሲለው እንዴ እኔ አልወዳትም ሲለው ምን ችግር አለ ታዲያ ባትወዳት እንደውም ጥሩ ነው ሞር ኦብጀክቲቭሊ ታያታለ ታዲያ እንዴት አገባታለች ችግር የለም እኔና እናትህ ስንጋባ አንዋደድም እና አንተዋወቅም ሁሉ ነበር እንኳን ልንዋደድ አንተዋወቅም ግን ከተጋባን በኋላ ይገርማል ተዋወቅን ከተዋወቅን በኋላ ተዋደድን ይሄኛው ነው የሚሻለው የሚል ፍልስፍና አለ ለዚህ ነው በእኛም ሀገር በድሮ ጊዜ ወላጆች ናቸው የሚመርጡት የትዳር ጓደኛ እና አሁን ካለው ትዳር የባሰ ነው ልንል አንችልም በብዙ መንገድ ለምሳሌ የመጀመሪያው ግንኙነቱ ጠያቂያችን በፍቅር ላይ ተመስርቶ ጋራንቲ አልሆነም አክቹአሊ ብዙ ትዳሮች በስሜት ኢቨን በፍቅር ስሜት ላይ ተመስርተው ግንኙነቶች የመዝለቅ ጋራንቲ አይሆንም አክቹአሊ አንዳንድ ጊዜ ነገሮችን ኦብጀክቲቭሊ እንዳናይም ያደርገናል ስለዚህ እኔ አንዳንዴ እንዶ ባይቸኩል አሁንም ደግሞ ለዘሎ ሌላ ነገር ውስጥ ከመግባትም ሰውም ከመጉዳትም እንደሚላት አይነት ጥሩ ልጅ ከሆነች የምትወደው ከሆነ ስሜቱ ብቻ ከሆነ ችግሩ ስሜት መንስኤ ከሚሆን ይልቅ ውጤት ሲሆን ነው የሚጠቅመው አሁን ሊወደድ የሚችልን ሰው አለመውደድ መጠየቅ አለበት ግን ኦብጀክቲቭሊ ሊወዳት የማይችልበት ምክንያት ወይም ደግሞ በደንብ ካለ ያው የማይታወቅ የልብ ምክንያትም ሊሆን ይችላል ጊዜ አይምሮ ምክንያት መሆን የለበትም ግን አሁን ያለው አጠቃላይ ቴንደንሲ ስሜት ላይ በጣም ያገዘፈ የተመሰረተ ስለሆነ ስሜታችን ዘላቂ ሆኖ ለትልልቅ ግንኙነቶች እንደ ትዳር አይነት መመስረቻ ሊሆን አይችልም በልጅቷ ማንነት በግንኙነታቸው አውቋታል አሁን በማንነቷ ላይ በተመሰረተ ሁኔታ አሁን ውስጥ ያለውን ነገር አስተካክሎ እድል ቢሰጠውም ከሷ ጋራም አንዳንድ ነገሮችን ኦነስትሊ ተነጋግሮ የተሻለ ሊሆን ይችላል ስለዚህ ስሜት የመጨረሻ መሆኑ ለኔ ሁሉ ጊዜ ምቾት አይነሳኝም ምክንያትና ስሜት ከሰመሩ ስሜት ጠቃሚ ነው እና በጣም ኮስተር ብለሽ ነው የምታይኝ የህንዶቹ ነገር የተስማማሽ አይመስልም አልተስማማም ከህንዶቹ ጋር ብዙ በአሜሪካኖቹ ነው በአውሮፓዎቹ ነው የሚሻለው ይመስለኛል አይ ቲንክ ሰው ወዶ የሚገባበት ነገር ውስጥ ሲሆን የተሻለ የሚሆን ይመስለኛል በግሌ ምንድነው እሱ ያኛው ጠልቶ መግባት አይደለም በነገራችን ላይ ምንድነው ኦብጀክቲቭ ነገሮችን አይቶ መግባት አሁን ኦብጀክቲቭ ነገር ምን ማለት ነው ድሮ በትዳር ውስጥ ቤተሰብ ወላጅ ዘመድ አዝማድ ሁሉ የሚያዩት ነገር አለ ቤተሰብ ምን አይነት ነው አስተዳደጉ ምን አይነት ነው ስራ ይወዳሉ ወይ ተወዳለች ወይ ኦል የሚጠይቋቸው ጥያቄዎች ለኑሮ ጠቃሚዎች ናቸው እነዚህ ነገሮች ካሉና ሰዎች ፈቃደኛ ከሆኑ በሂደት ውስጥ ሰዎች እየተዋወቁ እየተዋደዱ ሊሄዱ ይችላል የሚል እይታ ነው ይሄ ምንድነው ስተቱ ያው አይ ቲንክ ትንሽ በዚህ አይነት ሲቹዌሽን ውስጥ ሌሎች ሰዎች ስለሆኑ ሴት አፕ የሚያደርጉት ወይም እነዚህ ነገሮች እንደ ቲክ ቦክስ ቼክ የሚያደርጉት አንዳንዴ ውስጥ ገብቶ ለሚኖረው ሰው ትንሽ ቻሌንጂንግ ሊሆን ይችላል ኔሴሰሪሊም ደግሞ ትዳር ውስጥ ገብተው ይዋደዳሉ የሚለውም ሀፕን ላይ ያደርግ ይችላል ሶ ከሱ አንፃር ሜቢ ኦብጀክቲቭ ሆኖ ማየቱም ጥሩ ነው በዛም ልክ ደግሞ ሰው ሪሊ የሆነ ስሜት ተሰምቶት ኮንቪንስ ተደርጎ ቢገባም ጥሩ ነው ብያስባለሁ ምንድነው የመጨረሻው ሰው የባለቤቱ ይሆናል እኮ ውሳኔው ግን ለስሜት የተሰጠው ግነት በስሜት ሰዎች ተዋደው የሚለው ነገር ከውጤት አንፃር ስናየው የምዕራባውያንም የፍቅር ውጤት ስናየው በአጠቃላይ በዚህኛው መንገድ የሚሄዱትም ያ ተጋቢ ወይም አፍቃሪው ነው የሚያውቀው የሚለውም ያን ያህል አውትካሙ አሳማኝ አይደለም ጋራንቲም አይደለም ስለዚህ ሁሉ ጊዜ እንደዚህ አይነት ነገሮች የመጨረሻው መልስ ምንድነው የሚሆነው ከሁለቱም የተሻለውን የመውሰድ ኦብጀክቲቭ ነገሮችን ሳናይ በሚሰማን ስሜትና ኬሚስትሪ ወይም ተፋቅረናል ምናምን የሚለው ነገር አልቲሜትሊ ያው አንደኛ ያ ስሜት በጣም ሜንቴነብል አይደለም ከተወሰነ ጊዜ በኋላ እየቀነሰ ይሄዳል ሞር መጣጣም መተጋገዝ ቫልዩ ቤዝድ የሆነው ከስሜት ባሻገር የሆነው ፍቅር ግን በተለያዩ ነገሮች ሲለዋወጡ ለምሳሌ መልክ ይለወጣል የተለያዩ ስታተሶች ይለወጣሉ ስሜት ብዙ ጊዜ እነዚህ ነገሮች ትሪገር ያደርጉታል የነዚህ ነገሮች ሲጠፉ አስቸጋሪ ይሆናል ሰዎች ይሳሳታሉ ብዙ ዊክነስ ይኖራቸዋል
ስሜት እነሱን ቶለሬት የማድረግ አቅሙ ትንሽ አንዳንዴ ደካማ ነው። ስለዚህ ስሜት ቦታ አይኖረው ማለት ሳይሆን እንደውም እንደ ዴቪል አድቮኬት ሆኜ በዛ በኩል የቆምኩት ያኛውም ሳይድ ሙሉ ውሸት አይደለም። አክቹአሊ የዲቮርስ ሬት የፍቺ ፐርሰንቴጁ ሲታይ አሬንጅድ ሜሬጅ የገቡ ሰዎችና በኢስተርን ሞዴል የሄዱ ሰዎች በጣም ያነሰ የፍቺ ሬት ነው ያለው። ሰዎች የሚጋቡት ወይም አብረው የሚሆኑት ለራሳቸው ደስታና ሳቲስፋክሽን ብቻ ሳይሆን ለሌሎችም ለመኖር ነው። ቤተሰብ ሁሉ ይጋባል፣ ሶሳይቲ ይጋባል የሚለው ትልቁም ፒክቸር አምኖ አንዳንድ ቀን ጥሩ ስሜት ባይሰማቸው አንዳንድ ሰሞን ስሜታቸው ኔጌቲቭም ቢሆን አብሮ መኖር ይችላሉ። እሱ ሊረዳ ይችላል እና ጠያቂያችን እንግዲህ አንዴ ከገባበት አይቀር ማለት ነው። በመጀመሪያ አንመክርም ሰዎች ከሌላ ሰው ጋር ተለያይተው ባዶነት ሲሰማቸው መሄጃ ሲጠፉ የሆነ ሰው ላይ ሄደው እንዲሰፍሩ አይመከርም። እሱ ሁልጊዜም ዲዛስተር ነው የሚሆነው። እንደውም ጠያቂያችን ትንሽ አስተዋይ ስለሆነ ራሱ ሪፍሌክት አድርጎ ጥሩ ነው። ግን አንዳንዴ ደግሞ ከገባንበት አይቀር ጀስት ቢኮዝ በዚህ ምክንያት ስለገባን ደግሞ ስተት ነው ማለት አይደለም። በተለይ ልጅቱ እሱ እንደሚላት ከሆነች እኔ ፐርሰናሊ ትንሽ ጊዜ ሪፍሌክት አድርጎ ለሷ በማንነቷ ባባከነችውም ጊዜ ከሱ ጋር ለሱ ባላት ፍቅር ምክንያት ኦብጀክቲቭሊ አይቶ ስሜቱን ምን አመጣው አሁን የሚለው ሌላው ሶስተኛ ነገር ግን ሌላ ሰው አልወደድክም ወይ የሚለው መጠየቅ አለበት። አሁን እሱን ሜንሽን ያደርጋል። ከሌላ ሰው ጋር ምንም አይነት ግንኙነት የፍቅር ግንኙነት የለኝም። ብዙ ጊዜ አሁን እንደሱ የሚባለው ሲኖር ነው ይባላል። ኢንትረስቲንግ ለምንድነው ጦጣና አንበሳ ቁጭ ብለው እያሉ እኔ እኮ አልበላሽም ሙረጂ ሲላት አይ አንበሳ እዚህ ሆናለሁ መብላትን ምን አመጣው አለች። እና አንዳንዴ እኔ ተረጥራለሁ እሱንም ያው ሁሉ ጊዜኛ እንግዲህ እንደዚህ አይነት ጥያቄዎች እንዲህ የለኝም ሲል አንድ ሰው ሜቢ እሱ በቃ እንዲህ መሆኑን ስላልተቀበለ ምናልባት በዚህ ጊዜ ከሷ ጋር ያለውን ነገር እንደዚህ ገደሉን ያሰፋው የሆነ ሰው መጥቶስ ቢሆን ማለት እሱ በማያምነው መንገድ ወይ መስሪያ ቤቱ ወይም የሆነ ቦታ አንድ ምትረብሸው ልጅ ኖራ አይ በዚህማ እንደማልወዳት ካወቅኩኝ በጊዜ ብሎም ከሆነ ይሄም በፍጹም ከጠረጴዛው ውጭ ሊሆን አይችልም። እስማማለሁ። ሎክ እንዳልከው መጀመሪያ ላይ ዝም ብሎ ዘሎ አዲስ ሪሌሽንሺፕ ውስጥ ከመግባት በፊት ራሱን ማየት እንዳለበት ማለት አንድ አባባል አለ hurt people ማለት የተጎዱ ሰዎች ሌሎች ሰዎችን ይጎዳሉ። ኮንሽስም ሊሆን ይችላል አንኮንሽስም ኢን ዲስ ኬስ ሜቢ አስቦበት ልጉዳት ብለው እንዳልሆነ ይናገራል። እሱ ግን ከዚህ ጋር ተያይዞ አሁን ስለ ስሜትም ስላነሳን ፍቅር የሚባለው ነገር ነበር አሁን የለም ማለት እንችላለን። ፍቅር በጊዜ ውስጥ የሚጠፋ ነገር ነው ወይስ እንዴት ነው ያንን አንደርስታንድ ማድረግ የምንችለው? እንግዲህ ፍቅር ብዙ አይነት ባህሪ አለው። በአንዱ ባህሪው ብቻ ማየት ነው አንዱ ችግር። አንዱ ፍቅር እንደ ጓሮ አትክልት ነው ነበር አይኖርም ሊባል ይችላል። ለምን ካልተንከባከብሽው የጓሮ አትክልት ይደርቃል፣ በአረም ይወረሳል። የብዙ ሰዎች ፍቅር ውሸት ስለሆነ አይደለም። ጥሩ ፍቅር ለምሳሌ አንድ ህፃን ልጅ ሲወለድ ጤናማ ሊሆን ይችላል። ካልተንከባከብሽውስ፣ ካላሳደግሽው፣ ካላስተማርሽው፣ ካላጠብሽው፣ ካላበላሽው፣ ካላጣሽው አድጎ ሰው ይሆናል። በቃ ፍቅር እንደሱ ማየት ያስፈልጋል። ፍቅር ራሱን አይንከባከብም፣ እኛ ተንከባክበን የምንሄድበት ሂደት ነው። አንዱ እሱ ነው። ሁለተኛው ነገር ደግሞ ለመሳሳብ የሚጠቅም ፍቅር አለ፣ አብሮ ለመኖር ደግሞ የሚጠቅም። ሁለቱ አንድ አይነት ናቸው ብዬ ነው ያላምነው። ለአትራክሽን ወይም ደግሞ ሁለት ሰዎችን ተሳስበው እንዲቀራረቡ የሚያደርገው ማግኔቲክ የሆነው ፍቅር ሞር ኤሮቲክ የሚባል ግሪኮች ብዙ ስም አላቸው። እኛ ፍቅር ነው ሁሉንም የምንለው። በጾታ ላይ የተመሰረተ በመልክ ላይ ወይም በሆነ ኢንትሪጊንግ በሆነ ማንነት ላይ እንደው የሚባለው ሰዎች በልጅነታቸው የሳሉት ስዕል አለ። አንዳንድ ጊዜ ወንዶች እናታቸው ጋር ይዛመዳል፣ ብዙ ጊዜ ሴቶች ከአባታቸው ጋር ወይም ደግሞ በህይወታቸው ውስጥ አይዲያል የሆነ ሰው የሳሉት አለ። ያንን ትሪገር ማድረግ የሚችሉ ሰዎች ሁሉም አይደሉም። ያ ትሪገር ሀፕን በሚያደርግበት ጊዜ ሰዎች አትራክትድ ይሆናሉ፣ ፋሲኔትድ ይሆናሉ። የዛን ሰው መጥፎ ነገር ለማየት ሁሉ ፈቃደኛ ይሆኑ። በቃ አንዳንድ ሰዎች ከምን አይነት ቦታ ላይ እንዴት ከማይባል ሰው ጋር አገር ጥለው ይጠፋሉ። ይሄ ስህተት ነው ወይስ አይደለም? በሂውማን ኔቸር ውስጥ ያለ ነው። ሁሉም ሰው ሊያስደነግጠን አይችልም። ሁሉም ሰው በቃ ውስጣችንን ፋሲኔት አያደርገውም። ግን የሚገርመው ልክ ያ ፍቅር ግን ያቀራርባል እንጂ አብሮ አያኖርም። ከዛ ግን ልክ ተቀራርበን ካለቅን በኋላ የዛን ሰው ያሳሳበን ነገር አብረን መሆን ስንጀምር መልኩ ይጠፋል። ብዙ ጊዜ የሚወዱትን ያላገቡ ሰዎች የሚወዱትን አይነት መልክ ወይም የሚስባቸውን አይነት ያላገቡ ሰዎች ብዙ ጊዜ በዛ ጉዳይ ይብሰለሰላሉ። በቃ ብለው ያገቡ ሰዎች ደግሞ የዛ ሰው መልክ አይታያቸውም ከዛ በኋላ።
ለምሳሌ የሆነ ዘመድ ቤት ስትሄጂ ከውጭ ነው ቤታቸው መሆኑን የምታውቂው። ቤት ውስጥ ስትገቢ ግን የደጁ መልክ ይታይሻል ውስጥ ስላለሽ። ወይም አንዳንድ ቤት በጣም አምሮሽ ምናምን ቢሮ ምናምን ውስጥ ስትገቢ ደግሞ ሌላ አይነት ሊሆን ይችላል። ከዛ በኋላ እንድትቆይ የሚያደርግሽ የደጅ መልኩ አይደለም የውስጥ መልኩ ነው። ስለዚህ ሁለተኛው የፍቅር አይነት ምንድነው? አብረን እንድንቆይ የሚያደርገን። ለምሳሌ ጓደኛ መሆን እንችላለን ወይ የሚለው ጥያቄ፣ አብረን መስራት እንችላለን ወይ፣ አንዱ የሌላውን ድካም ይሸፍናሉ ወይ፣ አንድ አይነት ነገር በመውደድ ይጣጣማሉ ወይ፣ ጓደኛ፣ ቤተሰብ፣ አብሯቸው ያሉ ዙሪያ ያለው ነገር ሁሉ ይሄዳሉ ወይ? በጣም ክሪቲካል በሆኑ ጉዳዮች ላይ በህይወት እይታ፣ በእምነት፣ በገንዘብ፣ በምናምን ላይ አይተው መስራት ይችላሉ። እነዚህ ነገሮች ሊለወጡም ይችላሉ፣ ሊያድጉም ይችላሉ። ግን እነዚህ ነገሮች በሌሉበት ቦታ የፈለገ አይነት ኬሚስትሪ ቢኖራቸው እንደውም ጦርነቱን ያከብደዋል እንጂ አያቀለውም። ስለዚህ ምንድነው እሱ ግሪኮች 3-4 አይነት ፍቅር አለ ይላሉ። አንደኛው ፊሊያ ነው። ፊሊያ ማለት ፊሊክ ማለት መውደድ ነው። ይሄ የጓደኝነት፣ የሀገር፣ የቤተሰብ እንኳን ትንሽ ይለያል። በቃ መውደድ ነው። ይሄ መደበኛው ፍቅር ነው። ኢሮስ የሚሉት በተቃራኒ ጾታ መካከል ሮማንቲክ የሆነውን ፍቅር ነው which is exclusive ነው። ያኛው ኤክስክሉሲቭ አይደለም። አገርሽን ትወጂ ትችላለሽ፣ ጓደኞችን ትወጃለሽ ምናምን። አንዳንድ ጊዜ የቤተሰብ ፍቅር ፊሊያ ውስጥ ይገባል። ግን ብዙ ጊዜ ስቶርጌ የሚል ለቤተሰብ ደግሞ የተለየ እናት፣ አባት፣ ወንድም፣ እህት፣ ልጅ ምናምን ላይ የሚመጣ ነገር አለ። ሌላው ደግሞ አጋፔ የሚሉት ፍቅር አለ። ያ ማለት የመለኮት ፍቅር ምን ማለት ነው? አንኮንዲሽናል ላቭ። ሰው ምንም ቢሆን ይህ ትዳር ሲመሰረት ጋብቻ ላይ ያለ በሞትም በህይወትም በድህነትም በሀብትም በጤናም በበሽታም ከሞት በቀር የሚለው አሁን እንግዲህ ይሄኛው ፍቅር ነው ትልቁ ጋራንቲ። ለምን ሎንግ ተርም ሪሌሽንሽፕ በተለይ እንደ ትዳር አይነቱ ሲገባ እነዚህ ነገሮች ሁሉ አፕን ያደርጋሉ። ኤሮስ በፍጹም እነዚህን ቶለሬት አያደርግም። አንድ ሰው ሁሌ ሮማንቲካሊ ስቲሙሌቲንግ ሆኖ የሚያማልል ካልሆነ ልትወጂው አትችልም። ስለዚህ መጀመሪያ ቀን ያየሽው ሰው በ10ኛው ዓመት ይኖራሉ ወይ? ምክንያቱም ማታውቂያቸው አንድ ምን ይባላል፣ ሰዎች በተለይ ከተጋቡ በኋላ ጥሩ ነገር በግማሽ ይቀንሳል። ከዛ በፊት የምታውቂያቸው ደግሞ መጥፎ ነገሮች በእጥፍ ይጨምራሉ ተብሎ ነው። አንድ ሰው የሚሳደብ ከሆነ ይማታል ማለት ነው። ስትጋቡ ገንዘብ ላይ ትንሽ የሚኮነክነው ከሆነ በጣም ስስታም ቅቅታም ነው የሚሆነው ማለት። ስለዚህ እነዚህ መጥፎ ነገሮች ይገናሉ። በጣም ደግሞ በቃ እኔ ልደፋልሽ ምናምን ሆነ በቃ ደህና ሰው ነው አብራችሁ በሰላም ወቅት የሚል እይታ አለ። ለምንድነው እሱ? ያኛው ፍቅር ሰዎችን ያልሆኑትን የማድረግ አቅም አለው። እሱ ግን እየረገበ ሲመጣ what's true what's real። ፊሊያ ጓደኝነት ዘላቂ ነው። አጋፔ ቅድመ ሁኔታ የሌለው ፍቅር ዘላቂ ነው። ኦፍ ኮርስ የቤተሰብ ፍቅር ቤተሰባዊነትም ይቀጥላል። ስለዚህ ሰዎችን በእነዚህ በሶስቱ መለካት ጥሩ ነው። ግን በእነዚህ በሶስቱ ደግሞ ለፍቅር መሳሳብ አይቻልም። ሳምሃው ኤሮቲክ የሆነው ወይም ደግሞ በጾታ መሀል ያለው ፍቅር ትሪገር መሆን፣ ክብሪቷ የመጀመሪያዋ ክብሪት ጫካውን እየዞረች አታነድም፣ ግን በቃ ሌላውን እያነደደች ትቀጥላለች። ግን እሳቱን ከተንከባከብ ነው እዛ ኔሴሰሪ ነው እሱ ማለት ነው። ከዚህ ጋር ተያይዞ አይ ቲንክ የጠያቂያችን ዋናው ጥያቄ እንደው ምን ላርግ ግራ ገብቶኛል ያለው ላይ ስለሆነ ቅድምም እንዳልነው ከባድ ኮንቨርሴሽን ነው የሚሆነው። አሁን ሄዶ እሷን በቃ አልወድሽም ድሮ የሚሰማኝ ስሜት የለም ቢላት በጣም ፔንፉል ነው ለሷም የሚሆነው፣ እሱም ለማድረግ ይከብደዋል። እና እንዳለው ኦልሬዲ ብዙ ቃል ተገባብተው ከሆነ በሪሌሽንሺፓቸው ውስጥ ትረስትወርዚ መሆን ወይም ደግሞ ታማኝ መሆን ለቃሌ ብሎ ልቡ ተከፍሏል ይመስለኛል። ወይ እውነቱን ልናገር ወይም ለገባሁት ቃል ታማኝ ልሁን፣ ምን አርግ እንለዋለን? እንዴት ነው ላይክ አክሽነብል የሆነ ከዚህ ቀጥሎ ምን ላርግ ቢል ወዴት ሂድ እንዴት አርግ እንለዋለን? ምንድነው እኔ የምለው መጀመሪያ ከራሱ ጋር ጊዜ ማጥፋት አለበት። ጥሩ ነው፣ በጣም ጥሩ ሰው ነው ብዬ ነው የማስበው። ብዙ ሰዎች በዚህ ጊዜ እንደዚህ አይጨነቁም ነው። እኔም ባለፈው ተከድቼ የለ እንደውም እኔ ጥሩ ሰው ነኝ ብለው ብዙ ሰዎች የፈለጉትን ያደርጋሉ። በዚህ ሌቭል ሪፍሌክቲቭ ሆኖ እንዲባረግ እንዲሆናል እሷን ይጎዳታል የሚለው እይታ ውስጥ ደረጃ ያለ ሰው በመሆኑ አይ ቲንክ ጠያቂያችን በጣም ሂውመንሊ ጥሩ ሰው ነው፣ ምንም ጥያቄ የለውም። ኮንሲደሬት ነው። ሁለተኛው ነገር ግን አሁን ራሱን መመርመራ ሌላ ሰው የለም አለ የሚለውን ኦነስትሊ ማሰብ እንዲችል እኔ ቻሌንጅ አደርገዋለሁ። የመጀመሪያው ሌላ ሰው አለ ወይ፣ ሁለተኛው ደግሞ ሌላ ምክንያት አለ ወይ። ምክንያት ደግሞ መታየት አለበት። ምክንያቱ የማይወደው ነገር ከሷ ሁኔታ ወይም ደግሞ
ፈልጎ ያላገኘው ነገር ከሷ ወይም ደግሞ ከራሱም ጋር በተያያዘ ከቤተሰቦቿ ከምንም ስለዚህ ሌላ ሰው ከሌለ ሌላ ምክንያትስ የለም ወይ እሱ ያለው ብቻ ከሆነ ሁለቱ ብዙ በቂ ስላልመሰሉ ሊሆንም ይችላሉ። እነዚህ ነገሮች ከጨረሰ በኋላ ነው ወደ እንዴት መሄድ ያለበት። እንዴት የሚለውን ነገር እኔ በአንድ ጊዜ ዘርግፎ በመንገር አላምንም። እነዚህ ነገሮችን በጣም ዴሊበሬት አድርጎ ይህ ነገር የማይሆንበት ምክንያት ኦብጀክቲቭሊ አሳማኝ ከሆነ ጓደኝነታቸው ላይ መስራት ያስፈልጋል። ሳይቸኩል መጣደፍ የለበትም። እንደዚህ በቀስታ የገባበትን ስለዚህ እያወሩ አንዳንድ ችግሮችን እንለያይ ወደሚለው ሳይሆን የማይሄዱ ነገሮችን ኦብጀክቲቭ የሆኑ ምክንያቶችን ማሳየት፣ መነጋገር በሂደት እሷም እኮ ይገባታል እኮ ባይናው ታውቅ ይሆናል እኮ እሱ ከሚያስበው በላይ ይሄ ሰውዬ እኮ ዝም ብሎ ጊዜን እያባከነ ነው እያለችም ሊሆን ይችላል። ግን ወደ ሆነ አይነት ኮንቨርሴሽን መግባት ለምሳሌ ለጋብቻ ቀን ሴት አድርገው ከሆነ ቤተሰብ አውቀው ከሆነ ያን ነገር ምናልባት ፖስትፖን ማድረግ ሊረዳ ይችላል ወደፊት መግፋት። ሌላው ምንድነው እሱ እንግዲህ ብዙ ሰዎች በተለይ ኢንቮልቭ የሚያደርጉባቸው ነገሮች የሚያጠፉት ጊዜ ሰዎች ሚስሊድ የሚያደርግ እየሆነ እንዳይሄድ ባውንደሪዎችን መፍጠር ያስፈልጋል። ለምሳሌ ገንዘባቸውን አንድ ላይ አድርገው በእሷ ገንዘብ ብዙ ነገር አድርገው ሱሱ መታየት አለበት። አብረው ለመኖር በሚያስችል መንገድ ላይ አንዳንድም ደግሞ ፊዚካሊ ኢንቮልቭድ የሆኑበት ሌቭል እንግዲህ ቅድመ ጋብቻ አይመከርም። ግን በዛ ነገር ውስጥ ከሆኑ እነዚህ ነገሮች ሁሉ በአንድ ጊዜ መናድ የለባቸው። ባውንደሪዎች መቀመጥ ይኖርባቸዋል። ይሄ እንግዲህ ኢንቴንሽናል ሆኖ በሂደት ውስጥ እሷ ሴቶች ጎበዝ ናቸው፣ ፐርሲቭ ያደርጋሉ። ያው መቀበል ስለማይፈልጉ ነው። በነገራችን ላይ ብዙ ሴቶች መጨረሻ ላይ ሲጠየቁ የዛሬ 2 ዓመት አውቄዋለሁ ይሉሻል። ግን የማይፈልጉትን ነገር ወፉ አልሞተችም ብለው ይዘው ስለሚዞሩ እንጂ መቼ እንደሞተች ሁሉ ሊነግሩሽ ይችላሉ። እሷ እንግዲህ ልታቅም ትችላለች። ግን ለእሷ በዛ አቅጣጫ የሚረዳትን ነገር ሂንቶች መስጠት ከእሷ ጋር ግን ኮምፕሊትሊ እና ኦፊሻሊ ይሄን ነገር ሳይጨርሱ ከሌላ ሰው ጋራ ባይሆን ትልቅ ውለታ ነው ብዬ አስባለሁ። እኔም እስማማለሁ። እንደዚህ ነው እንግዲህ ስለዚህ ጥያቄ ይህን ያህል ካልን ተመልካቾቻችንም ያላቸውን ሀሳብ በየቤታቸው ዲስካስ እንዲያደርጉ ሀሳቦቻቸውን ኮሜንት ላይ እንድትጽፉልን እኛም ማወቅ ስለምንፈልግ እንመክራችኋለን። ከዚህ ውጪ ጥያቄዎች ያሏችሁ አሁንም የጥያቄውን የላከልንም ተመልካቻችንም ሌሎቻችሁም በኮሜንት ላይ ዲስክሪፕሽን ላይ በምናስቀምጠው ስልክ ቁጥር በዋትስአፕ ወይም በቴሌግራም ቴክስት ልታደርጉን ትችላላችሁ። ኢሜል አድሬስም አለን። በእነዚህ መልኮች ጥያቄዎቻችሁን ማስቀመጥ ትችላላችሁ። ላይክ፣ ኮሜንት እና ሼር ማድረግ እንዳትረሱ። በሚቀጥለው ሳምንት እስከምንገናኝ አይደለ? እንግዲህ ምንድነው ethioMindset@gmail.com ነው። ethioMindset@gmail.com ኢሜይል ነው። ስልኩ ቁጥሩ 0911505050 ቀላል ነው። ዋትስአፕ ወይም ቴሌግራም ቢደውሉ ስልክ አያነሱም። ማንም ያነሳ ሰው የለም አይደል? ለመልእክትና በቮይስም መተው ይችላሉ። እሱን ማድረግ ይችላሉ። እንግዲህ እነዚህ ጥያቄዎች እየዳበሩ ይሄዳሉ። የዛሬው ጥያቄ የብዙ ሰው ጥያቄ ነው። እስኪ በዚህ ውስጥ አልፋችሁ ይህን ነገር የፈታችሁ ሰዎች ካላችሁ ደግሞ እናንተ የፈታችሁበትን መንገድ ለጠያቂያችንን ብታካፍሉ እኛም ልንማርበት እንችላለን። ጥሩ ነው። እንግዲህ እነዚህ ጥያቄዎች ሌሎችም ስንጀምር 2-3 ጥያቄዎች እንሸፍናለን ብለን ነበር፣ ግን ይሄ ራሱ ብዙ አወራን። ስለዚህ የሚቀጥሉትን 2 ጥያቄዎች ለሚቀጥለው ሳምንት ይቆዩ ማለት ነው አይደል? ይቆዩንና ዳግም ስንገናኝ እነሱ እናነሳለን። እንግዲህ እንደምታዩት ያው ፌቨንም 1 ቁጥር ሆናለች። ጎበዝ ናት አይደል? እና አይ ቲንክ ሺ ኢዝ ዶይንግ ጉድ። ጥያቄውም ላይ በጣም ኢንጌጅ ሆና ብዙ ጥሩ ሀሳቦች ሰጥታለች። እና እንግዲህ እናንተም ውይይቱን ቀጥሉ ነው የምንላቸው አይደል? እና መውጫ የምትያቸው ነገር አለ ብለሻል። በእርግጥ ሰላም፣ መልካም ሳምንት ይሁንላችሁ። ቻው፣ ደህና ቆይ።